በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያን ኦርቶዶክስ ሃይማኖት የምታምነው ማንንም ግደል የሚል መጽሐፍ ቅዱስም የላት። ምክንያቱም መነሻዋ አሰርቱ ቃላተ ኦሪት ይባላል። ምክንያቱም አንደኛ እግዚአብሔር አምላክህን ከኔ በቀር ሌላ አምላክ አታምልክ ነው። ሁለተኛ የእግዚአብሔርን ስም በከንቱ አታንሳ ነው። ሶስተኛ ሰንበትን አክብር። አራተኛ አባትና እናትህን አክብር። አምስተኛ አትግደል። ስድስተኛ አታመንዝር። ሰባተኛ አትስረቅ። ስምንተኛ በሐሰት አትመስክር። ዘጠነኛ የሰውን ገንዘብ አትመኝም። አስረኛ ባልንጀራን እንደ ራስህ አድርገህ ውደድ ይላል። ከዚያ ቀጥሎ ለየት ያደረግነው ስድስቱ ቃላተ ወንጌል ይባላሉ። አንደኛ በወንድሙ ላይ በከንቱ የተቆጣ ሁሉ በፍርድ ይፈረድበታል። ሁለተኛ ወደ ሴት አይቶ የተመኛትን በልቡ አመነዘረባት። ሶስተኛ ያለ ዝሙት ምክንያት ሚስቱን የፈታ የተፈታቸውንም ያገባ አመነዘረ ነው የሚለው። አራተኛ ፈጽማችሁ አትማሉ። አምስተኛ ክፉውን በክፉ አትቃወሙ። ስድስተኛ ጠላታችሁን ውደዱ ይለናል። ብንወዳቸውም ያው እየገደሉን ነው። እንግዲህ ጅሃድ ብለው ተነስተውብናል። ለዚህም ሳፖርት የሚያደርገው የኢትዮጵያ ገቨርንመንት ነው። አብይ ዋናው የዳቢሎስ ጥላት መሪ፣ የዚህ ሁሉ ጥፋት ተጠያቂ እሱ በመሆኑ ነው። ምክንያቱም ኦርቶዶክስ ብቻ እየለዩ የሚገሉ በሱ ውስጥ ታጥቀው ተሰናድተው ብናደርግ ብናጠፋ ማን ይነካናን ያሉ ደግሞም እያረጉም ነው። ስለዚህ በጣም የሚያስቀይም ስራ ስለሆነ አባ ሕርያቆስ ኤጲስቆጶስ አምላክን ለወለደችን ለእመቤታችን ለድንግል ማርያም በመንፈስ ቅዱስ ያደረሰውን የቁርባን ምስጋና ይህ ነው። ልመናዋ በረከቷ ከሁላችን ጋር ይኑር ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን፣ ከመንፈስም ጋር አምላካችንን አመስግኑት። እውነት ነው፣ ይገባዋል። ልቦናችሁን ከፍ ከፍ አድርጉ። በአምላካችን በእግዚአብሔር ዘንድ አለን። ጎሳ ልቤ ቃለ ሰናዬ ብሎ የሚጸልየው ነው። ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ጎሳ ልብየ ቃለ ሰናየ ወአነ አየድ ቅዳሴሃ ለማርያም። ጉንፋን ስለያዘኝ በጣም ማስረዘምን ማርቀቅም አልቻሉም፣ ይቅርታ። ልቦናዬ በጎ ነገርን አወጣ፣ ልቦናዬ አውጣ፣ ልቦናዬ በጎ ነገርን አውጣ፣ ልቦናዬ በጎ ነገርን አውጣ እያልንም ቢገሉንም ቅዳሴያችን ይሄ ነው። አይገርምም? እየገደሉን መከራችን እያሳዩን ከነዚህ ሰዎች ከምስድብና ከሁሉ ነገር ከልቦናዬ የሚወጣውን መልካም ቃል እንጂ የዘለፋ የስድብ የእርግማን አይሆን የሚል ነው። ዋናው መሰረቱ እሱ ነው። እኔ ማርያምን ቅዳሴ እናገራለሁ በማብዛትም አይደለም በማሳነስ ነው እንጂ እኔ የድንግል ውዳሴን
የድንግልን ውዳሴ እናገራለሁ። መዘንጋት ባለበት ቃል በማስረዘም አይደለም በማሳጠር ነው እንጂ እኔ የድንግልን ገናናነቷን እናገራለሁ ይላል። ይህ ምንድን ነው? ክርስቶስ ነው። የሚያድነንም ክርስቶስ ነው። በሁሉ ነገር ክርስቶስ ነው። ክርስቶስ ስንል ማዕዘኑ ቤተ መቅደሱ እመቤታችን ስለሆነች ነው። አሁንም ነገም ዛሬም ለወደፊትም ቤተ መቅደሷ እሷ ናት። በእሷ ውስጥ ያደረ በስጋዋ ያደረ አሁንም አርጋ ከእሷ ጋር ያለ ከየትም አልሄደም። ከእናቱ ተነጥሎ የሄደው ወዴት ነው? ወደ ተዘጋጀው ወደ ገነት ነው። እሷም አረገች። ወደ የት ሄደች? ወደዚያው ወደ ልጇ ነው። እኛም ደግሞ በቀናችን ወይ ገነት ነው ወይ እንጦሮጦስ ነው የምንገባው። ዲያብሎስ ያሳተን እንደዚህ ህዝቦች ከሆነ ሰውን በመግደልና በማሾፍ ምክንያቱም ጳጳስ ተብለን የእመቤታችንን መስቀሏንና ሁሉን ነገር አንደርድረን ስለ ፖለቲካ የምንከራከር ለአብይ የሆነን ይህን ሁላ መከራ ሲያሳይም አረ አልፈጸመም ብለን የምንሟገት እንዲሁም ገንዘብ ደግሞ ድሃ የሰጠውን ገንዘብ ሰጥቶ ለሱ የጦር መግዣ ማድረግ እነዚህ ሁሉ ከማን ነው የተገኙት? ከእመቤታችን አገልጋዮች ከካህናት አድርባዮች ወላዋዮች ስለሆነ በአፋቸው ይመርቁናል፣ በልባቸው ደግሞ ሰይጣን ሆነው መጥተውብናል ለማለት ነው። ስለዚህ ዛሬ በዚች ቀን በፍቅር እና በትሕትና ግሩም በሚሆን ምስጢር ፊት እቆማለሁ፣ በዚህም ማዕድና ቁርባን ፊት ብለን ለቅዳሴያችን ያብቃን ነው። መንፈሳቸውን ያረከሱ ሰዎች ሰው በመግደል ነው ወይንም በማማት ነው ወይንም በመስረቅ ነው። ሌላ ምንም ሌላ የሚያረክሳቸው ነገር የለውም። ከእርሱ ሊቀምሱ የማይቻላቸው በእውነት ቁርባን ነው። በበግም በጊደርም በላምም ደም እንደነበረው እንደ ቀደምቱ አባቶች መስዋዕትም አይደለም፣ እሳት ነው እንጂ ይላል። ምክንያቱም ቀደምትም ልክ ኦሮሞዎች ጨሌ ብለው አሁን የእግዚአብሔር ነው ብለው የሚያረጉቱ በዚያን ጊዜ በከፍቱ ይታረዳም በሬውም ወይንም አህያ፣ በግ፣ ፍየል መቼስ አሁን ሁሉን አለ የምትበሉት ልበልላችሁ እንጂ አህያ ስትበሉ ምን የቀራችሁ ነገር አለ? ሰው ስትበሉ። ስለዚህ ያ ጣዖት አምላክ ስለነበሩ በየአድባራቱ እያረዱ ከርሳቸውን የሚሞሉ ነበሩ። ማንንም እንደሚያምኑ እንኳ አያውቁትም ነበረ። ክርስቶስ ያን ሁሉ እናንተ ተጭበርብራችኋል፣ የዲያብሎስ ስራ ነው የምትሰሩት፣ ስለዚህ በአብ በወልድ በመንፈስ ቅዱስ ብላችሁ እመኑ ብሎ ይህንን መልካም የኢትዮጵያ ተዋህዶ ኦርቶዶክስ ተዋህዶ የመጣልን በቅድስት ድንግል ማርያም ተዋህዶ ራስ ማዕዘን መሰረት ምስራች ሁኖ የመጣ እሱ ነው። ሰዎች ጎሳ ልብየን ሲቀድሱ የማርያም ነው ይላሉ። ማርያም እኮ ታዲያ መቅደስ ናት። ማርያምን የምናመሰግናት ስለ ልጇ ነው። ስለ ልጇ ነው። ደግነቱ ምንድን ነው? ልጇን ስለሰጠችን ሕይወቱን እንኳ አልሳሳችም። ለሕይወቱ እንኳ እናት ናት አይደለም እንዲ ያማታን እኮ ሰው ሲገለው እንደዚያ ሲያደርጉት እሷ ምን ተደስታ ስትዘፍን ነበር እንዴ? ተው እንጂ። ይሄ የምናለቅሰው አሁን ወንድሞቻችን ይኸው የሚገድሏቸውቱ እነዚህ ወይ ሰላም ያትሏቸው የሙስሊም ተብለው ዋሃብያ ወይንም እነዚህ አልቃይዳ ስማቸውን ቀያይረው ያሉ ሰዎች ሰውን ለመግደል ብቻ የተነሱ ምንም ቁም ነገር የሌለው
እና መሬት የኛ ብቻ ናት የሚባል ከተፈጠሩ እንደዚህ አለ። በሉ ታዲያ ሞክሩታ። እዚህም አሜሪካንም አላችሁ አይደለም እንዴ? መሬቱ የእናንተ ከሆነ እንግዲህ አሜሪካንም ደግሞ ያው ጀምራችሁታል። ሴፕቴምበር 11 ተናግራችኋን እኮ ቤተ ክርስቲያን እሱ እንስራ አላላችሁም?